ቢኒ ግሬስ፣ ደስታ፣ ፈረንጁ፣ አቤላ የሰው ህይወት በጥብጣችሁ የሰው ትዳር በጥብጣችሁ አቤላ የራስህን ትዳር ትገነባለህ። የራስህን ህይወት ትገነባለህ። የሰውን ህይወት በዚህ በኩል እየበጠበጥክ የሰው ህይወት ላይ ሌላ ድራማ እየሰራክ እያንዳንዳችሁ አሁን እየጠራዋችሁ ያሏችሁት የሰው ህይወት ላይ ድራማ እየሰራችሁ እናንተ የራሳችሁን እንትን ትሰራላችሁ። የራሳችሁን ህይወት ትገነባላችሁ። አይደብራችሁም? የአብርሃምን ህይወት በጥብጣችሁ የራሳችሁን ህይወት ትሰራላችሁ። እሱ እኮ ነው ወደ ቢያንስ እንደዚህ ለዚህ ደረጃ ያበቃችሁ የነበረው እሱ ነበረ። አመስግናችሁ ከሱ ህይወት መውጣት ሲገባችሁ ጭራሽ ከሚስቱ ጋርና ከልዩ ለያያችሁ። ሰላም ሰላም ሰላም! ውድና የተከበራችሁ የቤካ ቲዩብ ፋሚሊዎች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። ዛሬ በቤት ከች ብዬላችኋለሁ። ትላንትና ትንሽ ናቲ ቤት አይታችኋል። ያልሆነ ነገር ተፈጥሯልኝ ናቲ እሄዳለሁ ምናምን ብሎ ናቲ ጓደኛዬ እሄዳለሁ ምናምን ብሎ ትንሽ በማይሆን ነገር ተጣልተናል። በሩታ ጉዳይ ሩታን አፍቅሬያታለሁ ምናምን እያለ ዝም ብዬዋለሁ። አውቄ ነው በቃ እኔ ከሱ ጋር መጣላት ስለማልፈልግ ጓደኛዬ ስለሆነ ምናምን በቃ ዝም ብዬዋለሁ። ግን አሁን እሄዳለሁ ምናምን ሲል ደግሞ ዝም ማለት ስለሌለብኝ እዛ ያለውን ነገር ስለምናቅ ሌላ ነገር ከሚፈጠር ብዬ ደግሞ ዝም ብዬዋለሁ። እና ናቲ መሄድ ስለሌለበት ድጋሚ አሁን ከዚህ በኋላ ራሱ እሄዳለሁ ቢለኝ ከኔ ጋራ ብዙ ቦታ ደረጃ ነው የምንደርሰው። አሁን አለቀውም። ከዚህ በኋላ ላስቀይመው እችላለሁ። በቃ አሁን እሄዳለሁ ቢለኝ ከዚህ በኋላ እሄዳለሁ የሚል ቃል ከሱ አንደበት ቢወጣ እኔ አስቀይመዋለሁ። ግልጹን ስነግራችሁ በቃ እኔ ላስቀይመው ቀጥታ ወደሱ ሄደው ምንም ነገር ወዲያ ወዲህ አይደለም። እና ዛሬ እስቲ ዝም ብዬ በቃ ትላንትና ባየሁት ነገር ትላንትና ከሱ ጋር በነበረው ነገር ትንሽ ደብሮኝ አለቀኩም። እኔም ራሱ ቪዲዮ ግን በቃ ያው ቪዲዮ 3ኛ ቀኔ ነው ከለቀኩኝ እንትን ካላችሁት ቪዲዮን ካያችሁት እና ይሁን። ግን በቃ እኔ ከናንተ ከምርቅ እናንተ ጋር እየመጣሁ ዝም ብዬ ከናንተ ጋር ትንሽ ሚቲንግ ባደርግ ይሻለኛል። ሲደብረኝ የሆነ እንትን ስል ከናንተ ጋር ሳወራ በቃ እንደ እህት እንደ ወንድሜ የሆነ የውስጤን እንዳወራኋቸው ስለሚሰማኝ ነው። እና ወደ እናንተ ጋር እየመጣሁ ይሄንን ነገር የምናገረው እና ፋሚሊ ያው እነሱ ያሉበት ነገር ላይ የሚመለሱ ላይመስል ይችላል፣ የሚታረቁ ላይመስል ይችላል። ግን በቃ ቀስ በቀስ የሚመለስ ነገር በቃ ሩታ እያደረገች ያለችው እንትን እያለች ያለችው ነገር በቃ የታርቃ ወደ እነሱ ወደ መጠጋት ምናምን እያደረገች ያለችው ነገር ከእነሱ ጋር የመቀራረብ ስራ እየሰራች ያለችው ምርጥ ስራ ነው ለሷ። አሁን እሷ ከአብርሃም ጋር አብሮ ለመሆን የሚገርም ስራ ነው እየሰራች ያለችው። በቃ ትልቅ መስራት ያለባትን ማድረግ ያለባትን ነገር ነው እያደረገች ያለችው። ይሄ ስለሆነ ደግሞ በጣም ደስ ብሎኛል። እኔ የምሬን ነው ግልጽ ነግራችሁ እግዚአብሔርን በቃ በጣም ደስ የሚል ነገር ነው እየተደረገ ያለው። በጣም ከምለው በላይ በቃ እኔ ሩታ በዛኛውን ቪዲዮ ብያቸዋለሁና ከአይምሮዬ በላይ ነው እየሆነችብኝ ያለችው። በቃ ከማስበው በላይ ምናምን ነው። እና ትንሽ ሰሞኑ ግን ቪዲዮ እየለቀቀች አይመስለኝም። ትናንትና የተለቀቀ ኒንጃ ብቻ አላየውም። ትንሽ ሰሞኑ እየተበሳጨውም ስለነበር ጨጓራዬም አሞኝ ነበር። እንደገና ሆስፒታልም ገብቼ ስለነበር አሞኝ አላየውም ቪዲዮ እና ብቻ ይሁን። እስቲ ያለውን ሁኔታ ያለውን ነገር እናጣራለን፣ እናያለን። ብዙ ፋይሎች እጃችን ላይ እየገቡ ነው። ግን እስቲ እናጣራ። ቅድሚያ እውነቱ የትኛው ነው እውነታው የትኛው ነው በሚለው ነው እንጂ ብዙ እንትኖች ፋይሎች እኮ እጃችን ላይ እየመጡ ነው። እንደዚህ ፋይል ብለን ከእናንተ ጋር ያልሆነ ነገር እንትን ከምንል ብለን እንጂ የሆነ ያልተጣራ ነገር ይዘን ከምንመጣ ብለን እንጂ ብዙ ነገሮችን እያየን ነው። ብዙ ፋይሎችን እያየን ነው። እና እኔ እርግጠኛ እስከመሆን ይሄ ነገር እውነት ነው የሚለውን ነገር እስከማጣራ ድረስ ብቻ ነው። ይሄ ነገር እውነት መሆኑን ካጣራው እውነት መሆኑን ከደረስኩበት ግን ብዙ ደረጃ ላይ ነው የምንደርሰው። በቃ ብዙ ጥል ነው ለብዙ ነገር ነው ያበቃን፣ ለብዙ ጸብ ነው ያበቃን። በቃ እና እኔ ናቲንም አትሄድም ያልኩት እኔ ራሱ ልሄድ እችላለሁ። ይሄ ነገር እውነት ሆኖ ከተገኘ ሳስበው ይሄ እየተላከልኝ ያለው ፋይል እውነት ከሆነ ሩታ ላይ እየተሰራ ያለው ነገር እውነት ከሆነ እኔም አዲስ አበባ መሄድ አይቀርም። በቃ ሩታ ዝም ብላለች። ይህን ሰሞን ዝም ያለችበት ምክንያት ምን እንደሆነ እናጣራለን። እያንዳንዳችሁ አጠገቧ ላይ የሆናችሁ የእሷን ውስጥ ሚስጥር ክፍተ ጎኗን ለጠላቶቿ እንትን እያላችሁ ያላችሁ ወሬ አመላላሽ ሆናችሁ አጠገቧ ላይ ግን ለእሷ ጥሩ ሰው ሆናችሁ ድራማ የምትሰሩ ሰዎች እረፉ። በቃ እኔ ግልጹን ስነግራችሁ እረፉ። በቃ መቀያየም ካልፈለጋችሁ እንድንቀያየም ካልፈለጋችሁ እረፉ። እነ ዳኒ ሮያል ምናምን በቃ አረፉኝ እየነገርኳችሁ ነው። አንተ አስጠግተሃት ያልሆነ ነገር መጥፎ ነገር ውስጥ እንድንገባ አታርገን። እኛ የከተማ ልጅ ነህ። ከአንተ እንደዚህ አይነት ነገር አንጠብቅም። በቃ የከተማ ልጅ ሆነ እንደዚህ አይነት ነገር ከአንተ ማግኘት ማለት እንደዚህ አይነት ነገር ማየት ማለት በጣም ነው የሚከብደው። በቃ ግልጽ ነው ነገር እኔ የዚህን ያህል ከማንም ጋር መከራከር መሟገት አልፈልግም።
ከማንም ጋር እንደዚህ እንትን ማለት አልፈልግም። ግን በቃ አሁን እያደረክ ያለው ነገር ብዙ ደረጃ ላይ የሚያደርስ ነገር ነው። ከአንተ ጋር እንድንቀያየም የሚያደርግ ነገር ነው እያደረክ ያለው። እንድንደባበር እንድናስቀይምህ የሚያደርግ ነገር ነው ይሄ ነገር። ግልጹን ስነግርህ አይሆንም። በቃ እረፍ። እኔ ላስቀይምህ ካልኩ ትንሽዬ ነገር በቂ ነው። በቃ ገባ? ያለህበት ድረስ መጥቼ ማስቀየም እችላለሁ። የት ምን ውስጥ የት ሰፈር እንደምትኖር ጠንቅቄ አውቃለሁ። ምን ያውም ሶሻል ሚዲያ ላይ እንደዚህ ቦታ ነው የምትኖረው፣ እንዲህ ቦታ ነው የምትኖረው ማለት አልፈልግም። ለምን ብዙ እኔ እንደዚህ ስለተናገርኩኝ ብዙ እንትኖች ደግሞ ሌላ ነገር ቢፈጠር እኔ ላይ እንዲሳበብ ስለማልፈልግ፣ ስለዚህ ስነ ስርዓትን ትይዛለህ፣ ያዝ። አሊዝም ካልክ አልከበርም ካልክ ግን በረከት ማን እንደሆነ ታውቀዋለህ። በቃ እንድትረዳኝ የቡታጀራ ልጆች ምን አይነት ሰዎች እንደሆነ እንድታውቅ እናደርጋለን። ገባ? አንቺም ሄርሜላ በቃ ገገምሽ፣ እምቢ ብለሻል አይደለ? በቃ ማድረግ ያለብንን ነገር እርምጃ መውሰድ ካለብን እንወስዳለን። አሁን እያደረግሽ ያለሽው ነገር በጣም የሚደብር ነገር ነው። ገባሽ? የሆነ የመበሻሸቅ ስራ ነው እየሰራሽ ያለሽው። እሷ እንድታረቅ ብላ ስለተጠጋች አንቺ የንቀት ፊት በጣም እንድሳደብ እያደረጋችሁኝ ነው። እግዚአብሔር በጣም እንድሰድብሽ እያደረግሽኝ ነው። መሳደብ ግን አልፈልግም። ይሄ የወረደ ንግግር መናገር አልፈልግም። እኔ ላስቀይማችሁ ካልኩ በአንድ ንግግር አስቀይማችኋል እያንዳንዳችሁ። ግን በቃ እኔ አልፈልግም። እንደዚህ አይነት ነገር ውስጥ መግባት አልፈልግም። እንደዚህ አይነት ነገር ውስጥ እንደዚህ አይነት ስራ ውስጥ መግባት አልፈልግም። ተከበሩ። በቃ ስነ ስርዓታችሁን ያዙ። ግልጹን ተነግራችሁ እና ፋሚሊ ይሄንን ቪዲዮ ሼር አድርጉላቸው። በቃ ምንም አይነት ነገር እንዲያዩት እያንዳንዳቸው አሁን እየጠራዋቸው ያሉ ሰዎች እያንዳንዳቸው ሼር አድርጉላቸው። እነ ፈረንጁ እነ ቢኒ ግሬስ እያንዳንዳችሁ እያስመሰላችሁ ከጀርባ የምታረጉትን ነገር እያንዳንዱ ነገር እየደረሰ ነው። ከአብርሃም ጋር እያለ እንዳለህም እኮ ደረሰ። ቢኒ ግሬስ ከአብርሃም ጋር ፈረንጁ ከአብርሃም ጋር ሆነ እነ ማነው እዩ ኢንተርቴይንመንት እያንዳንዱ ፋይል ማይደረሰኝ ነው ይመስላችሁ የምታረጉት ነገር? የሩታ ደጋፊ መስላችሁ ብትሰሩት ነገር ምንም የማይደርሰን ነው ይመስላችሁ? ምንም የማናውቅ በቃ ምንም ማንሰማ ፋራ ነው ምን መስላችሁ? ተው፣ ተከበሩ፣ ረፉ። በቃ እኛ በቃ እንደዚህ አይነት ነገር ውስጥ መግባት ስለማንፈልግ ብቻ ነው። እኛ ከእናንተ ጋር መቀያየም ስለማንፈልግ ብቻ ነው። እኛ እናንተ ማስደበር ስለማንፈልግ ብቻ ነው እንጂ እኛ እንድናስደብራችሁ የምትፈልጉ ከሆነ እኛ እንድናስቀይማችሁ የምትፈልጉ ከሆነ ቀላል ነው ለኛ። ከተማ ውስጥ የትም ከተማ ብገባ የማንንም እንትን እንደርስበታለሁ። የት እንዳለ እያንዳንድሽን አናዝዝሻለሁ። ገባ? ዛሬ እንደዚህ ተኮሳተሪ መምጣት አልፈልግም ነበር። እንዲህ ተቆጥቼ መምጣት አልፈልግም ነበር። ግን ሩታ አዝና ሳያት እያለቀሰች ሳያት ውስጧ ከፍቷት ሳያት እኔ ስለማልችል በቃ የሩታ ማዘን ስለማልፈልገው ገባ? እያንዳንድሽ በቃ እንደዚህ አይነት ነገር ስናገር እንደዚህ ስቆጣ እንትን ላል ይችላልኝ። ከዚህ ጋር ሁለተኛ ወይ ሶስተኛ ቁጣዬ ነው ተቆጥቼ ስናገር። ከዛ በፊት ደስታን ተናግሬዋለሁ። ደስታም አልተውም ብሎ ጭራሽ እኔ ስላፈቀርኳት ይሄ ይገባኛል ምናምን እያለ ቪዲዮ ይሰራል ምናምን። ተከበር በቃ። ደስታም ራስህን ቻል። ባለትዳር ነህ፣ የልጆች አባት ነህ፣ ልማት አልሚ ነህ። የዚህን ያህል ሚስጥር እየወጣ ራሱ ከአሜሪካን እኔ እኮ የመጣሁት እኮ ትላለህ። ተከበር፣ ስነ ስርዓትን ያዝ። ከዚህ በላይ እኔ ትዕግስት የለኝም። ያለህበት ገብቼ ጎልጉዬ አወጣለሁ። አንተንም ብትሆን አስቀይምሃለሁ። አታስመስል። ከኤርሜላ ጋር የምትሰራው ነገር እንዳይደረሰበት ድራማ አትስራ። እንደዚህ አይነት ድራማ ማንንም ይሰራዋል። በጣም ተናድጄ ነው እየተናገርኩ ያለሁት። እግዚአብሔር ብንከባበር ነው የሚሻለው። በቃ ቢቀርብን ነው የሚሻለው። እኔ ከእናንተ ጋር እንድተናንቀን እንደዚህ አይነት ነገር ውስጥ ከምንገባ ቢቀርብን ብንከባበር ነው የሚሻለው። ገባችሁ? አረፉ። በቃ ስነ ስርዓታችሁን ያዙ። ይሄ ነገር መቼም አይጠቅመንም። እኔና እናንተ አያዛልቀንም። የግሬስ ፋሚሊ መበተን፣ የግሬስ ፋሚሊን መበታተን ምንም አይጠቅመንም። ከግሬስ ፋሚሊ ጋር አብሮ ማደግ፣ የግሬስ ፋሚሊ ማሳደግ፣ የግሬስ ፋሚሊ እየበዛ እንዲሄድ ማድረግ እንጂ የግሬስ ፋሚሊ መከፋፈል ምንም አያደርግልንም። ገባችሁ? በሁለት ተከፍለን እንትን ማለታችን ምንም አይጠቅመንም። እና አቤላ እንደውም ግሬስ የሚለውን ጽሑፍ እንድታነሳልን እንፈልጋለን። ራስህን ችለህ ከማርታ ጋር እንትን እያልክ ስለሆነ ግሬስ የሚለውን ጽሑፍ አንሳልን። በቃ ከማርቲ ጋር አብራችሁ ቪዲዮ እየሰራችሁ እንደሆነ አይቻለሁኝ። አብርሃም አንድ ላይ አጣምሯቸዋል እና ደስ ብሎኛል። ግን እያደረክ ያለው ነገር ደግሞ ደስ የሚያሰኝ ነገር አይደል።
አንተ የአብርሃምን ትዳር ትረብሻለህ፣ አንተ የአብርሃምን ትዳር ትበጠብጣለህ። አብርሃም ደግሞ ያንተን ህይወት ያቀናል። አየህ ጓደኛ ማለት ያንተን ህይወት የሚያቀና እንጂ ያንተን ህይወት የሚያበላሽ ሰው አይደለም። ገባ? ይሄ ሁሉ ለአንተ ነው አቤላ። በቃ አንተ ከሩታ ጋር ተመልሶ ታርቆ እንዲኖር ማድረግ እያለብህ አንተ ጭራሽ ከሩታ ጋር ተለያይቶ ከኤርሜላ ጋር አብሮ እንዲኖር ነው የምታግዘው ብታበረታታው። ገባ? እሱ ግን የፍቅር ጓደኛ እንትን እያለለ ነው የልብ ልጠይቅ የፈራውን ሰው እሱ ጠይቆልህ የፍቅር ጥያቄ ጠይቆልህ አብረህ እንድትሆን እያደረገ ነው። ገባ? በሄርሜላ በኩል ልታውቃት ትችላለህ። ሄርሜላ ስለመጣች ልታውቃት ትችላለህ። ያንተ ያላት ሴት ግን የትም አትሄድም ነበር። የሷ ሄርሜላ ባትመጣም ያንተ ያላት ሴት የትም አትሄድም ነበር። ግን አንተ የሆነ ሰው ለማግኘት ስትል የሆነ ነገር ማበላሸት የለብህም። ይሄ ልጅ የልጅ አባት ነው፣ ባለ ትዳር ነው። የእሱን ህይወት መረበሽ ማለት ምን ማለት ነው? አስቡት እስኪ። ልጅ በትኖ መሄድ፣ ትዳር በትኖ መሄድ ማለት በጣም የሚያስጠላ ነገር ነው። ገባችሁ? በቃ እኔ የምሬን ይህንን ነገር ስናገር ይህንን ነገር ሳወራ በጣም እየተናደድኩ እያወራሁ ያለሁት እግዚአብሔር በጣም ለብዙ ነገር የሚያደርስ ነገር ነው። ከብዙ ደረጃ ላይ የሚያደርስ ነው። እኔና እናንተን የሚያቀያይም ነገር ነው። በቃ አቤላ፣ እኔ እናንተ መቀያየም የለብንም። አብረን የተማርነው አንድ ትምህርት ቤት ውስጥ ሻይ ቡና አብረን ነበር የምንለው። እንደዚህ አይነት የነበረን ጓደኝነት መጥፋት የለበትም። በቃ ጓደኝነታችንን እየፈለኩ ግን እየሰራ ያለው ድራማ በጣም እንደዚህ አይነት ነገር እንድናደርግ እያደረገን አይደለም። በቃ ጭራሽ ስትመጣው ላይ እየተገለማመጠን መተላለፍ ጀምረናል። ጥሩ፣ እሱ ችግር የለም። እሱ እኔ እናንተ በቀላሉ እንፈተዋለን። ችግር የለም። እኔ ከአንተ ጋር እንደውም ማውራትም አልፈልግም። እንደዚህ አይነት ነገር ውስጥ ያለ ሰውን፣ እንደዚህ አይነት ስራውን እየሰራ ያለ ሰውን፣ ከፈጣሪ የሚያጣላ ነገርን እየሰራ ያለ ሰውን እንዴት ነው ከእሱ ጋር ማውራት ቁጭ ብዬ ሻይ ቡና ማለት የምችለው? አልችልም። ለምን? የምንወደውን የግሬስ ፋሚሊ ይበትኑብናል። በቃ አንድም እሱ ስለሆነ የግሬስ ፋሚሊ የመበተን ምክንያቱ አንዱና አንዱ እሱ ስለሆነ፣ ገባ? አንድና አንድ አንተ ነው። በቃ የግሬስ ፋሚሊ መበተን አንዱ። ስለዚህ ከዚህ በኋላ በተቻለ አቅም በቃ ከነሱ ህይወት ውጣ። በቃ አብርሃም ወደ ህይወቱ የሚመለስ ምንም ያርግ ካሁን በኋላ ወደ እሱ ህይወት እንዳመጣ። በቃ መፈመስ ፈለግ ፈመስ። ትልቅ አካውንት አለ፣ የሚገርም አካውንት አለ፣ እይታህም አሪፍ ነው። ከማርቲ ጋር ቪዲዮ ስትሰሩ አሪፍ ጊዜ እያሳለፋችሁ ምናምን አይተናል። ጓደኛዬ ስለሆንክ የሆነ ውስጤ ደስ ብሎኛል። ግን በጣም ደግሞ አዝኜብሃለሁ ከመጠን በላይ። ከደስታዬ በላይ አዘኔ ይበልጣል። ባንተ ያዘንኩት ይበልጣል። በቃ ጓደኛ ስለሆንኩ ነው እንደዚህ እየነገርኩ ያለሁት። ጓደኛህ ባልሆን እንደዚህ አልነግርህም። ገባህ? የዚህን ያህል ነው በቃ ያዘነው ውስጤ ባንተ። የዚህን ያህል ነው የተቀየምኩ። እንደዚህ ነው የተቀየምኩ። በቃ እና ፋሚሊ በጣም በቃ አሁን ንትርክ አላብዛባችሁ፣ ትት አላብዛባችሁ። በቃ እና በጣም በቃ ያለው ነገር እየተፈጠረ ያለው ነገር እያየን ያለነው ነገር ለእናንተም ትንሽ አድክሟቸዋል፣ እናንተንም አሰልችቷቸዋል። አዲስ ነገርን ብታዩ፣ አዲስ የተለወጠ ነገርን ብታዩ ደስ ይላቸዋል። ግን እኛ ደግሞ እሱን ለማምጣት እየጣርን ነው። ዙሪያ ላይ ድራማ የሚሰሩባቸውን ሰዎች ገለል ለማድረግ እየሞከርን ነው። ብቻ ግን ድራማ እየሰሩ ያሉ ሰዎችን አስወግደን ከእናንተ ጋራ በፍቅር በአዲስ የግሬስ ፋሚሊን ገንብተን እንቀጥላለን።